ፕሮቴስታንቲዝም መች ክርስቲያን ሆኖ ያውቃል ነው የኔ ጥያቄ። ምክንያቱም 100 ዓመት ወዲህ የመጣ ስብስብ ስለሆነ ፕሮቴስት የሚያደርግ ቡድን ነው እንጂ አንድም ክርስቲያን ሆኖ አያውቅም በላይፉ በኖሮ። ምክንያቱም ከጥምቀትም ከስላሴም ከምስጢረ ስጋዌ የወጣ ቡድን ነው ፕሮቴስታንቲዝም እውነት ለመናገር። ሮያል እንኳን ደህና ዕፀ መስቀል ኦኬ፣ እንጨቱ ለነፍስ መድኃኒት መሆን ይችላል። ሮያል እንኳን ደህና መጣ። ሌሎችም ሁላችሁም ሰላም ብያለሁ። ደህና ነው ወይ? ሰላም ነው አለን። እንደ አጋጣሚ እኮ ያው ፍሬንድ ስለሆነ ላይቭ ስትገባ ይነግረኛል። ኦኬ የት እንዳለሁ ሰላም ልበለው ምናምን ብዬ ፒስ ነው አይደለም። ቴንክ ዩ ብራዘር፣ እንኳን ደህና መጣ። እኔም ስላየሁ ደስ ብሎኛል። ኦኬ ያ የዛሬው አርዕስት ምንድን ነው ወንድምናት? የዛሬው አርዕስት እንግዲህ ኦርቶዶክስና ክርስትና ይተዋወቃሉ የሚል ነው። እንግዲህ ጥያቄያችን ነው። ኦኬ እንግዲህ ራሳቸውን ክርስቲያንን ብለው ይጠራሉ። ከመሰረቱ ነው የጀመርከው ማለት ነው። ወንድምነት መልኮቹ መታየት አለባቸው ብዬ ስለማመን የክርስትና መልኮች ምን ይመስላሉ ከትምህርትም አንጻር ከነገረ ድነትም እንዲሁም ደግሞ ከአምልኮ ስርዓትም አንጻር ከክርስትና አስተምሮ ጋር ይተዋወቃሉ እንደሚል ጥያቄ ነውና ከዛ አንገል ነው። ኦኬ እንዳልነው በመደማመጥ ላይ የሚያወራ ሰው ካለ ይግባ። የምናደምጠው የሚያደምጠን ለሚጠይቀን ጥያቄ በአግባብ መልስ ለመስጠት ተዘጋጅተናል። ኤግዛክትሊ በትክክል ለበሽታው መድኃኒት ተለይቶ እንደተሰራ ሁሉ ለተጠይቀው ጥያቄ ትክክለኛ መልስ ሊሰጠን እኛም ልንሰጠው የምንችል ሰው ይምጣ። ኤርሚያስ ይተዋወቃሉ የሚለው ማለት የክርስትና እምነቱን ማለት ነው ወይስ አይዲያዎቹን ነው? ቤካ ምንድን ነው የክርስትና ህይወቱን ነው ወይስ ትምህርቱን ነው? ያው እንግዲህ አንድ ሰው ክርስቲያን የሚሆነው በክርስቶስ ኢየሱስ አምኖ አለ። እዚህ በክርስቶስ ኢየሱስ አምኖ ክርስቲያን የሚሆነው ደን በክርስቶስ ኢየሱስ አምኖ ክርስቲያን ከሆነ በኋላ ደግሞ የሚኖረው በክርስቶስ ትምህርት ነው ማለት ነው። which is በጠቅላላ ሃይማኖቱ ይፈትሻል። ለምሳሌ የአምልኮ ስርዓቷ ኦኬ፣ የአምልኮ ልምምዶቿ ስፒሪቹዋል አክቲቪቲዎቹ ማለት ነው። እነኚህ በጠቅላላ በክርስቶስ ትምህርት ውስጥ ነው ያለው የሚለው ነገርም አንድ ላይ ይፈትሻል ማለት ነው። ግን በቅድሚያ ወደ ክርስቶስ ማለት ወደዚህ ወደ እውነተኛ ቤተክርስቲያን ወደ ክርስትና ዓለም የሚገባው በማን በኩል ነው? የመግቢያው በር ማን ነው? ኦኬ ማን ነው? ማርያም ናት? መስቀሉ ነው? ክርስቶስ ነው? ዘርአ ቡሩክ ነው? ተክለ ሃይማኖት ነው? ኦኬ ክርስቶስ አምራ ናት? በጣም ብዙ በሮች ስላሉ መግቢያ እና ወደዚህኛው ወደ ክርስትናው ዓለም የሚገባበት በሮች ብዙ በሆነባት በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ክርስቲያን ነኝ ብላ ማለቷ በማን በኩል ገብታ ክርስቲያን ሆነች የሚለው ጥያቄ ስለሚያስነሳ ነው። በክርስቶስ እንደሚገባ ነው ኦርቶዶክስ የምታስተምረው እንጂ እነዛ አሁን የጠቀስካቸው ክርስቶስ ሰምራ ምናምን ሌላ ነገር የሚባለው አማላጅ ምናምን በሚለው ነው እንጂ የሚካተተው መግቢያው ክርስቶስ እንደሆነ እኮ በቃ ሙሉ ለሙሉ የምትናገር ቤተክርስቲያን ነች። ማንም ሚክድ የለም። ይሄን ከዛ ውጭ ምን አይነት መግቢያ ይኖራል ብለህ ታስባለህ? እሺ እኔ ለምሳሌ አንተ ክርስቲያን የሆንከው ወይ ደግሞ ወደዚህ ወደ ክርስትናው ዓለም የመጣኸው በመስቀል ላይ በተሰራው በክርስቶስ ኢየሱስ ስለ ኃጢአተኞች በከፈለው ነፍሱን ቤዛ አድርጎ በሰጠው በእርሱ አምነ ነው ወይንስ በእንጨቱ አምነ ነው? በክርስቶስ ነው እንጂ በክርስቶስ አምነ
ለእኛ ለኃጢአታችን እኮ ክርስቶስ ራሱን አዋርዶ ለእኛ መስዋዕት ሆኖ ታርዶ ሞቶ በእሱ ደም እኮ ነው እኛ ህይወትን ያገኘ ነው እኮ። የጠፋ ህይወታችን የተመለሰው እኮ በክርስቶስ ነው። ክርስቶስ እኮ ነው መካከለኛ ሆኖ እኮ የእኛን ህይወት የለወጠልን እኮ። ይህን እኮ ኦርቶዶክስ ትሰብከዋለች፣ ሁሌ ነው የምትናገረው እኮ የክርስቶስ መካከለኛነት እኮ ኦርቶዶክስ። እሺ አይ ኦርቶዶክስ ብለህ ስትል አንተ በእርግጥ ኦርቶዶክስን ሪፕሬዘንት ያደርግ ነው የምታወራው። ጥያቄ እንደዚህ ነው። ለምሳሌ አንድ ሰው ክርስቶስ ወይ ኦርቶዶክስን አልወክል እንደ ራሴ እንመልስ። የኔ ወንድም አይ ችግር የለውም። አሁን ለምሳሌ አንድ ሰው ክርስቶስ ኢየሱስ በተሰቀለበት መስቀል አምናለሁ፣ ያ ክርስቶስ የተሰቀለበት መስቀል ለነፍሴ ቤዛ ነው፣ የነፍሴ መድኃኒት ነው ብሎ ቢያምንና ቢቀበል ወደ ክርስትና ለመምጣት ይችላል ብለህ ታስባለህ? ወይንስ ክርስቶስ ኢየሱስ በእንጨቱ ላይ በተሰቀለው በክርስቶስ ኢየሱስ እርሱ ስለ እኔ ቤዛ በሆነው ለነፍሴ መድኃኒት በሆነው በእርሱ አምኜ ወደ ክርስትና ለመቀላቀል የትኛው ትክክል ሊሆን የሚችለው ብለህ ታስባለህ? ምልክት እኮ ነው መስቀሉ እኮ ምልክት እኮ ነው። ለምሳሌ አንገታችን ላይ ማተም የምናደርገው እኮ ምልክታችን ነው። ስለ ምልክት ሳይሆን እያወራ ያለው ነገር ስለ ኃጢአት መድኃኒት ስለ ነፍስ መድኃኒትነት ነው እያወራ ያለው። ለምሳሌ አንድ ሰው ክርስቶስ ኢየሱስ በተሰቀለበት መስቀል በእርሱ አምናለሁ፣ ያም መስቀል የነፍሴ መድኃኒት ነው ብሎ ቢል በእንጨቱ ወይም በዕፀ መስቀሉ በኩል የነፍሱን መድኃኒት ማግኘት ይችላል ብለህ ታምናለህ? የነፍስ መድኃኒት የሚገኘው ሁሉ ነገር የሚገኘው በአንድ በኢየሱስ ክርስቶስ ብቻ ነው። እሺ እንደዛ በእንጨቱ ነው ብሎ የሚያምን ሰው ይችላል? መስቀል ኃይላችን ነው ቤዛችን ነው የምንለው ክርስቶስ እዛ ላይ ስለዋለበት አይደለም። ክርስቶስ መከራን ስለተቀበለበት ነው። የአማርኛ በጣም ግልጽ ነው። አሁንም አትቀላቀል። እኔ ያላልኩትን አንተ የራስን ነገር እያልክ አትበልልኝ። እሺ እኔ ጥያቄ ምንድነው? በጣም ግልጽ ነው። አንድ ሰው ክርስቶስ ኢየሱስ የተሰቀለበት ያ ዕፀ መስቀሉ ቤዛዬ ነው፣ ገባ ምትኬ ነው፣ የኔን የምትክ ሞት ሞቶልኛል ብሎ ቢያምንና የነፍስ መድኃኒት ነው ብሎ ቢያምን በዚያ በኩል ክርስቲያን መሆን ይችላል ወይ ነው ጥያቄ። በዛ በኩል አይደለም ክርስቲያን እኛ የምንሆነው በክርስቶስ በኩል ነው። በዚያ በኩል አይደለም መሆን ይችላል ወይ ነው ጥያቄ። አይችልም። ስለዚህ በኦርቶዶክስ ተዋህዶ ደግሞ አንደኛው ክርስቲያን የሚሆንበት መንገድ ወይም ደግሞ ወደዚህ ወደ ክርስትና ለሚቀላቀሉበት አንደኛው በር ወይም ደግሞ አንደኛው መንገድ ዕፀ መስቀሉ ነው። ለምሳሌ እንደዚህ ያለ የዘወትር ጸሎት ላይ ማለት ነው ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ይላል። አንድ ሰው ዕፀ መስቀሉ የነፍሴ መዳኛ ነው፣ ነፍሴ በዕፀ መስቀሉ በኩል ይድናል ብሎ ቢያምንና መስቀል በእኔ ምትክ የምትክን ሞት ሞቶልኛል፣ ቤዛ ሆኖልኛል ብሎ ቢያምን በዚያ በኩል የኃጢአቱን ይቅርታ የነፍስን ድነት ማግኘት ይችላል ወይ? በእንጨቱ ይችላል? ኖ ይኸውልህ መስቀል የሚባለው ከዚህ ከክርስቶስ ጋር ምንም ያገናኘው ነገር ክርስቶስ እዛ ላይ ስለዋለበት እኮ ነው። መስቀል ጥያቄ በጣም ግልጽ ነው። ይድናል ወይ ይችላል ወይ? አሁን ይሄን ነገር ትቀበል አትቀበልም? አልቀበልም ካልኩ ችግር የለውም። እኔ ማምነው እምነት አለ። እኔ በእንጨቱ ላይ ኢየሱስ የተሰቀለበት እንጨት ሳይሆን እንጨቱ ላይ በተሰቀለው በክርስቶስ ኢየሱስ በመስቀሉ ስራ በማመን ነው እኔ የኃጢአቴን ይቅርታ ማገኘው የምቀበለው ብዬ ማምነው እኔ ኦኬ ቢኮዝ ስለኔ ምትክ የሞተው እርሱ ሆነ ማለት ነው። ሀሳቤ ግልጽ ነው። ሰው ጥያቄ ምንድነው? እኔ አሁንም ሀሳቤ ግልጽ ነው። ኢየሱስ ክርስቶስ ማለት ዓለምን ለማዳን ኢየሱስ ክርስቶስ በተሰቀለበት መስቀል አንድ ሰው ቢያምን ይድናል? ምንም እንዴት ይድናል? በክርስቶስ ካመንክ ነው የምትድነው እኮ። ስለዚህ ቤተክርስቲያን ይድናል ብላ ታስተምራለች። አንዱ ዕፀ መስቀሉ እንደሆነ ታምናለህ? ታስበዋለህ? መስቀሉን ክርስቶስ የተሰቀለበት መስቀል ነው ብለን እንደ ክርስቲያን እናምንበታለን እንጂ ስታስበው እንዴት በእንጨት አንድ መስቀል እንዴት እኛም የነፍሳችን መዳኛ ነው እንገባበታለን ወደ ዘላለም ሕይወት ብለን መስቀል እናምናለን። ዝም ብለህ እንኳን ስታስበው እና እኛ እንዴት እናምናለን አትበል። የምታምነውን እምነት ነው። በነገራችን ላይ ከፈለክ ደግሞ
ከቤተ ክርስቲያን አምልኮና ስርዓት የውጭ ግንኙነት በሚለው መጽሐፋችሁ ደግሞ እንደዚህ እንደምታምኑ ከፈለግ አሳያለሁ። እኔ አሁን ከዘውትር ጸሎት መጽሐፍ ነው እያነበብኩ ያለሁት። ሰው አንተ ቤተክርስቲያናችን እንደዚህ አታምንም ምናምን ትላለህ። እኔ አላምንም ብለህ ብትል ትንሽ ሊያግባባን ይችላል፣ ሊያስማማ ይችላል ብዬ አስባለሁ። ግን ቤተክርስቲያናችን ካልክ ቤተክርስቲያናችሁ ደግሞ በይፋ የምታምነውን እምነት አስቀምጣለች። ሰው እዚህ ጋር ከማነብል ነገር ተነስቼ ነው የጠየኩህ ያሉት ነገር ዕፀ መስቀል ኦኬ፣ እንጨቱ ለነፍስ መድኃኒት መሆን ይችላል? አይችልም። ለነፍስ መድኃኒት ክርስቶስ። እሺ ቤተ ክርስቲያን ለነፍስ መድኃኒት ይሆናል ትላለች። ምን ዕፀ መስቀሉ እንደዚህ ብሎ የሚያስተምር ራሱን ክርስቲያን ነኝ ብሎ መጥራት ይችላል? ነው እንደዚህ አትደምድመው። ምክንያቱም ኃይል ነው። እንደዚህ ብሎ የሚያምን ደግሞ የሚያስተምር ክርስቲያን ነኝ ብሎ ራሱን አይደንቲፋይ ማድረግ ይችላል? አይደንቲፋይ ማድረግ ሳይሆን አንተ ያንን ነገር አንተ መስቀል ማለት ክርስቶስ የተሰቀለበት ብቻ ነው እንጂ መስቀል ያክል ለእኛ ኃጢአታችን የሚያስተሰርይ ወይ እኛን ወደ ገነት የሚያስገባ የዘላለም ሕይወት የሚሰጥ ምናምን ኖሮ ሆኖ አይደለም። ለእኛ በዘላለም ሕይወት የሚሰጠን ኃጢአታችን የሚደመስልን ለእኛ ሲል የሞተው የታረደው የተሰቀለው ክርስቶስ ኢየሱስ ብቻ ነው። በቃ እኔ በዛ ነው ማምነው። ኦርቶዶክስም እንደዛ ብላ ነው ስትናገር ምስለው። እሺ አሁንም ግልጽ ነው ጥያቄ፣ በጣም ግልጽ ነው። አንተ ኦርቶዶክስም እንደዚህ ብላ ነው የምታስተምረው፣ እንደዛ ብላ ነው የምታምነው የምትለውን እንትን አትንገረን። ቢኮዝ ኦርቶዶክስ የምታምነውና የምትቀበለውን ነገር በግልጽ ስላስቀምጠች ማለት ነው። አሁን ያነበብኩልን ክፍል ማለት ነው። ሰው እኔ ጥያቄ አሁንም ቢሆን ዘላለም ሕይወት አገኛለሁ ብላ ትላለች? አዎ አትልም? አዎ ለምሳሌ የነፍስ መድኃኒት ቆይ ስማኝ፣ እኔ ወንድም ቆይ ስማኝ። መስቀል የነፍሳችን መዳኛ ነው ብሎ ማለት ምን ማለት ነው? ክርስቶስ ነው መዳኛ። እሱ ስለተሰቀለበት ድነት ስለሆነ። እሺ ስማኝ፣ እኔ ወንድም አሁንም ስማኝ። መስቀል የነፍሳችን መዳኛ ነው ብሎ ማለት ምን ማለት ነው? እዛ ላይ የተፈጸመው የክርስቶስ ለእኛ መስዋዕት መሆን ድህነት ነው። በቃ ባጭሩ አይደለም። ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚለው እንጂ እሱን በማሰብ እንጂ እንጨቱን በማሰብ እንዴት አድርገን በእንጨቱ እንድናለን ብለን እንላለን። ስማኝ ነው ወንድም፣ ሰው ለዚህ ነው ኦርቶዶክስና ክርስትና ማይተዋወቁት ብዬ የምለው። ኦርቶዶክስና ክርስትና ብታዋወቅ ኖሮ ይህንን መጽሐፍ በዚህ ልክ ጽፋ አታመጣም ነበረ። ኦኬ ስለሰው አሳልፎ ሲያበቃ ግን ቤዛው እንጨቱ ነው ብላ የምታስተምር ኦርቶዶክስ ተዋህዶ ቤተ እምነት ክርስትናን አውቃለሁ ብላ ብትል የሚገርምኝ ገባህ? ለዚህ ነው እኔ ከክርስትና ጋር አይታወቁም ብዬ የምለው። ኦኬ አሁንም ጥያቄ አንተ ኦርቶዶክስ እንደዚህ አታስተምርም ሳይሆን እኔ እንደዚህ አላምንም ብለህ ብትል ያስኬዳል። አሁን ያንተን ቤተክርስቲያን እኔ የራሴ አለምሳሌ ፕሮቴስታንት የራሱ ቀኖና አለው፣ እኛ ግን የለንም። እኛ አንድ ቤተክርስቲያን የምትለን ነው የምንሰማው። እሺ ስለዚህ አንተ ቤተክርስቲያንን ከሆነ የምትሰማው ቤተክርስቲያን እንደዚህ ነው የምታምነው። እሺ ስለ ሰው ልጆች ነፍስ ራሱን ቤዛ አድርጎ የሰጠው ጌታችን ኢየሱስ ክርስቶስ ነው ወይንስ መስቀሉ? ኧረ አትጠይቀኝ በእናትህ እንዴ! ይሄ ሕፃን ልጅ እኮ የማይጠይቅ ጥያቄ ነው እንዴ! ቤዛ የሆነው ክርስቶስ ነው እንጂ ማን ነው? እኛን እኮ ክርስቶስን እንደማናቅ እኮ ነው የምታደርጉን። እኔ በጣም አንዳንድ ያዝናለሁ። እሺ መስቀል ቤዛችን፣ እሺ ስማኝ፣ መስቀል ቤዛችን ነው ብላ ኦርቶዶክስ ተዋህዶ ታምናለች። ቤዛችሁ መስቀል መሆኑን ታምናለች። ቤዛ መስቀል በመስቀሉ ላይ የተፈጸመው ታሪክ ነው። እንጨቱ አለ። እንዴት እንደምንግባባ ራሱ ምን አይገባኝም። ባይዘ በጣም ግልጽ ነው አማርኛ ያረ ርዕሱ ራሱ ብራዘር ርዕሱ ራሱ አያግባባም። ለምን ኦርቶዶክስና ክርስትና ይተዋወቃሉ ስትል ለቀባሪው አረዱት ነው የሚሆነው። እሺ ለቀባሪው ያረዱት አልከኝ። እሺ ለማንኛውም ከኛው ወጣችሁ ከኛው ብዙ ነገር ሆናችሁ እኛው ጋር ተምራችሁ እኛው ጋር ሁሉን ነገር አድርጋችሁ ወጣችሁ እንደገና እንደዚህ ማለት ይሄ ነውር ነው። ባይሆን ርዕሱን ቀይረህ ኦርቶዶክስ መስቀልን መዳኛ ትላለች፣ ስለዚህ አስተያየት ስጡ ብትል ያስኬድ ነበር እንጂ ክርስትናና ኦርቶዶክስ ተዋወቃሉ ማለት ስማኛውንም። እሺ ስማኝ፣ ለምሳሌ ወንጌላውያን አማኞች ላይ ክርስትና ትተዋወቃላችሁ ብላችሁ ብጠይቁን አሁን እንላለን። ከዛ ምናምነውን እምነት
እንደ እግዚአብሔር ቃል እናስረዳሃለን። ስለዚህ ከክርስትና ተዋወቁ ነው የምለው። ክርስቲያን መሆናቸውን ፕሩፍ እናደርጋለን ማለት ነው። 54 ሺህ እምነት ተፈጥሮ አንዱ ቤት በነገራችን ላይ ይኸውልህ፣ በነገራችን ላይ እንዴት ነው ሰው ሱቅ ነው እንጂ የሚከፍተው? እንዴት ሰው ቸርች ይከፍታል? ቸርች ከፈትን ነው ይባሉ አይደለ እንዴ? ሰው እንዴት ቤተ እምነት ይከፍታል? አንዳንዱ እንደው ቤተ እምነት ከምዕመናን ጋር ሁሉ እሸጣለሁ ይላል። ሀሳብ ላይ እናውራ፣ ሀሳብ ላይ እናውራ። ለምሳሌ ሐዋርያ ጳውሎስ በሮሜ ምዕራፍ 3 ቁጥር 24 ላይ እንደዚህ ያለ 24 እና 25 ላይ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋ ይጸድቃሉ፣ ወይ ደግሞ እንዲያው በጸጋ ጸድቋል። በደሙ በሆነው እምነት እግዚአብሔር የማሰሪያ መስዋዕት አድርጎ አቅርቦታል ይላልና ስለ ሰው ልጆች ኃጢአት ቤዛ የሆነው እርሱ ክርስቶስ ኢየሱስ እንደሆነ ይናገራል። ኦኬ መጽሐፉ ወይ ደግሞ መጽሐፍ ቅዱሳችን። ግን እናንተ ደግሞ ቤዛ እርሱ መስቀሉ እንደሆነ ታምናላችሁ። ይሄን አምና የምታስተምር ቤተክርስቲያን ከክርስትናው ዓለም ጋር ትታወቃለች ብለህ ታስባለህ? ብራዘር ይሄን ሀሳብ ትቀበላለህ? ነገርኩህ እኮ በመስቀሉ ላይ የተፈጸመው ነው እንጂ ከእንጨቱ ጋር ችግር ጉዳይ የለንም። በመስቀሉ ላይ የተፈጸመውን ነገር ነው ቤዛ የምንለው። ትቀበላለህ? ትቀበለዋለህ ወይስ አትቀበለውም? እሺ ላስነበበ ምናልባት እያነበብከው ከገባ ገልብጬ ላሳይና አንበበው። እንደዛ ሳይሻል አይቀርም። እኔ በጣም አንበበው አይ ነው መሰለህ በጣም እኔ ላይክ አይ ዶንት ኖ ሃው እንዴት ኮሚኒኬት ነው። እሺ ይታያል እዚህ ጋር ይሄን አንበበው እስቲ። ይሄንን ጽሑፍ ትቀበለዋለህ? ለምሳሌ ትቀበለዋለህ? እንደዚህ ነው። ምንድን ነው መጽሐፉ? መዝገበ ጸሎት ነው። ማን የጻፈው? ኦርቶዶክስ ነው ያሳተመች? ዘንድሮ እኮ ታድሶ ነው የሚል ሁሉ አሳታሚው ነው። መቼስ ኤርሚ ነው አትለኝም? እሺ ስማኝ፣ እናንተ ኤርሚን ነው የምትሉት እኮ ኤርሚ ጽፎ አስገብቶ ነው የምትሉት። ኤርሚያስና እኔ ተግባብተናል። አይ አንተ አይደለም ያልኩት፣ አንተ ሳይሆን ያልኩት እኔ ቤተ እምነታችሁ ኤርሚን ብሌም ታደርጋለች። ኤርሚ እየጻፈ ነው እያስገባ ነው ምናምን ብሎ ማለት ነው። እሺ ስማኝ፣ ብላም አታውቅም። ኧረ ስማኝ ብራዘር፣ በሊቀ ሊቃውንት በጳጳሳት ደረጃ ነው እንዴ ትቀልዳለህ? ጻፉትን ያመጣ ብሎ ይሆናል እንጂ ኤርሚያስ ይጽፋል ብላ አታውቅም። ስማኝ እኔ ወንድም፣ ወደ ጉዳዩ ግባ። እሺ እንደዚህ ያለ ዓለምን ሁሉ ለማዳን ይላል። ዓለምን ሁሉ ለማዳን ኢየሱስ ክርስቶስ አልሰማም። ኦርቶዶክስ የሚል ኦርቶዶክስ እንዳሳተመችው ትክክል የሚያረጋግጥ ነገር አሳየኝ እንዴ። እኔ ወንድም አታምንበትም? እሺ ይሄው መጽሐፉን አየኸው? ይሄው መዝገበ ጸሎት መቼስ እኛ እናሳትማል። ይሄው መዝገበ ጸሎት እኔ መዝገበ ጸሎት ብዬ አንድ ማሳተም ያቅተኛል። አንድ ነገር አውጥቼ ኧረ እባክህ ማውራት እንዲገርመኝ ወደ ሀሳቡ ገባ። ግድ የለም ወደ ሀሳቡ ስገባ እንደዚህ ያለ ይህን አንበበው እስኪ አንተ ከቻልክ ይህንን አንበበው። አይነበበኝም፣ አንብበው፣ ርቀት አለ። እሺ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል። መስቀል ኃይላችን ነው። ትክክል እየሰማ ነው። ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚለው። ታዲያ ዓለም ነው ወይስ በተሰቀለው ኢየሱስ ነው? ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት እኮ ነው የሚለው። ዓለምን ለማዳን ለቆመው ለእንጨቱን ሰግዳለሁ እኮ አይልም እዚህ። ዓለምን ለማዳን ኢየሱስ ክርስቶስ ለተሰቀለበት ምን? ኢየሱስ ክርስቶስ ለተሰቀለበት ምን መስቀል። አዎ ስለዚህ ዓለም የዳነው ኢየሱስ ክርስቶስ በተሰቀለበት ኢየሱስ የተሰቀለበት መስቀል ነው ወይስ በመስቀሉ ላይ የተሰቀለው ኢየሱስ ነው? እየነገረ ኢየሱስ ክርስቶስ ለተሰቀለበት መስቀል እንሰግዳለን ማለት ምን ማለት ነው? ድህነቱ እንዲፈጸም እዛ ላይ በኢየሱስ ክርስቶስ። አረ ብራዘርዬ የሰማኝ ብራዘርዬ፣ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ዊችስ ዓለም የዳነው ክርስቶስ ኢየሱስ በተሰቀለበት መስቀል ነው ወይንስ ክርስቶስ ኢየሱስ በሱ ነው ዓለም የዳነው?
ዓለም የዳነው በክርስቶስ ነው። ቅድም ነግሬሃለሁ። ስለዚህ ዓለም የዳነው በክርስቶስ ከሆነ እዚህ ጋር የሚናገረው ዓለምን ለማዳን ኢየሱስ ክርስቶስ የተሰቀለበት መስቀል ነው ብሎ ሪፈር የሚያደርገው መስቀሉን ነው እኮ። ለመስቀሉ ክብር እንሰጣለን ነው በቃ። ሌላ አማርኛ ክብር እንሰጣለን አይደለም። ከዛ በኋላ ስማ እንሰግዳለሁ። መቼስ ለእንጨቱ የሰገድ ክብር እንሰጣለሁ ስለኛል። ክብር እኮ አይደለም የሰጠ ያለው። ስለዚህ መስቀል ኃይላችን ነው፣ ኃይላችን መስቀል ነው ይላል። ከዛ ደግሞ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው ይላል። ቤዛው መስቀሉ ነው ወይስ በመስቀሉ ላይ የተሰቀለው ኢየሱስ ነው ቤዛ? ክርስቶስ ነው ቤዛ። ስለዚህ መስቀል ቤዛችን ነው ብሎ ይላል። ስለዚህ መስቀል ቤዛችን ነው ብሎ የሚል ቤተ ክርስቲያን ከክርስትናው ዓለም ከክርስትናው ጎራ ሊካተት ይችላል ብለህ ታስባለህ? እሺ ጎሃይ። እሺ ከዛ ደግሞ መስቀል የነፍሳችን መዳኛ ነው ኖት ኢየሱስ ብራዘርዬ። እስቲ መስቀል ነው የሚለው ኢየሱስ አይደለም የሚለው። የነፍሳችን መድኃኒት እሱ ክርስቶስ ኢየሱስ ነው ብራዘርዬ። እዚህ ጋር መስቀል ጥላቻም ልክ ሲኖረው አሪፍ ነው ስታስበው። አንተ ክርስቶስን ትተን መስቀልና እናመልካለን ልክ እንደ ጣዖት እንጨት እንደሚያመልኩ ብለህ ታስባለህ? እኔ እኮ አይደለም አንተ ነው ያልከው። አንተ ደግሞ የእኛም ቤተክርስቲያን ጽሑፍ ደግሞ አንተ ማንም ፈቻ አላደረገ መፍታት አትችልም። ቢኮዝ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል። ኦኬ እኛ ግን እናምናለን። ያመንነውም እኛ በመስቀሉ እንድናለን በኢየሱስ አለም በመስቀሉ። ስለዚህ አዳኙ መስቀል እንደሆነ ነው የሚያምኑት። መስቀሉ ላይ በተሰራው ተአምር ነው ይላል ነው። አንተ በግድ ነው መስቀሉ ላይ ምናምን ነገር የምትለው በመስቀሉ እያለች ነው ብራዘርዬ። ምንድን ነው እንደዚህ ግን በጌታ እና መስቀሉ እንድናለን መስቀሉ እናምናለን የሚለው ኦርቶዶክስ የምትለው መስቀሉ ምን ስለሆነ ነው? እንጨት ስለሆነ ነው። የተመሳቀለ እንጨት ስለሆነ ነው መስቀሉ የምታምነው። ምን ስለሆነ? እንጨት ስለሆነ የምታምነው። በቃ ተውቶ። ይሄማ ያልተማረ ሰው ንግግር ሆነ። ጭራሽ ለእንጨት ስለሆነ እኮ እንጨት ነው። ድሮ ኢየሱስ የተሰቀለው በእንጨት አይደለም ብረት ላይ የተሰቀለው ኢየሱስ ክርስቶስ። ኧረ በእናትህ አሁን የትምህርት ደረጃ ላይ እንጠያየቅ ነው ብራዘርዬ። ኢየሱስ ክርስቶስ የተሰቀለው እንጨት ላይ ነው በእንጨት ነው ወይንስ በብረት ነው እኮ? ገና ለገና የተመሳቀለ መስቀልን ከክርስቶስን ረስታ ያንን ኦርቶዶክስ ታመልካለች ብለህ ልትለኝ ከሆነ ጭፍን ጥላቻና ጀስት ትልቅ ኢሊትሬት ነው። እሺ ላሳይ ደግሞ እንደምታመክ ላሳያ። እሺ እንደምታመክ ደግሞ ላሳይ። ይላጥ እንደፈለግ ያው እንትን ነው አይደል? መዝገበ ቃላት ምናምን መዝገበ ምንድን ነው ላሳይ። ይኸው ድርሳነ መድኃኔዓለም ወገድለ ሲሆን ላሳይ ደግሞ እንዴት እንደምታመክ ላሳይ። ከዛ ኤርሚሻ ያወራል አንተን። ይኸው ለማወሩ ጥሩ ነው የያዛችሁት፣ ተግባብታችሁ የምታወሩት። እሺ ይታያል ብራዘርዬ፣ እንደዚህ ይላል። አሁን መስቀሉን እንዴት እንደምታመልከው ላሳየ። ማምለክ ብቻ ሳይሆን እንደዚህ ካላመንክ እንደማድን፣ እንደዚህ ካመንክ እንደምድንም ጭምር። በነገራችን ላይ አንድ ነገር ልንገርህ። አሁን እኔ የገባሁትን ኤርሚያስን አግኝቼው እና ሰላም ሌለው ነው የገባሁት እንጂ ይህ ልንከራከር አልፈለግኩም ነበር። ግን ካልከው አይቀር እናውራ ብዬና እኔ ደስ የሚለኝ በባይብል ሲወራ ለምን ኤርሚያስ አሁን ዮሐንስ ወንጌልን አንብ ምናምን ብሎኝ ራሱ በጣም ብዙ ነገሮች እያገኘሁበት ስለሆነ ያንን ነገር በቃ ውስጤ ያለውን ነገር ዮሐንስ ወንጌል ላይ እንደዚህ እና ዓለምን ስለመጥራትና ሌላውን ነገሮች ሁሉ አሪፍ ኢንተረስቲንግ የሆነ ነገሮች ገብቼ አገኘሁበት ምናምን የሚለውን ምዕራፍ። ስለዚህ አንተ እያልከኝ ያለው ነገር ምንድን ነው? በአራዳ ቋንቋ በቃ ላሽ ብለኝ ነው አይደለም? እለፈኝ ነው። አይ ኖ እለፈኝ ሳይሆን የመዝገበ ጸሎት ምናምን ይሄ ራሱ ኦርቶዶክስ የምትፈታቸው ሰዎች አሉ። እንደኛ አይነቶቹ ዝም ብሎ መጥቶ የሚፈታው አይደለም። ይህንን ንግግር የሚፈቱት ይህን ጽሑፍ የሚፈቱት ሊቀ ሊቃውንቶች አሉ። ይሄ ቢሆን ይሄ ነው፣ የአማርኛ ይሄ እንደዚህ ነው ብለው ሊፈቱ ይችላሉ። እንደን አይነቱ ግን እየተማረ ያለ አንድ ኦርቶዶክሳዊ ሊፈታው አይችልም ነው አማርኛ። እሺ ለማንኛውም ቤተ ክርስቲያን ብለህ የምጠራት ያቺ ኦርቶዶክስ ተዋሕዶ ቤተ እምነት ከክርስትናው ጋር እንደማይተዋወቁ ወይም ደግሞ ክርስቲያኒቲ እንዲዘርቭ እንደማታደርግ እያሳየው ነው። ከሚሴ ጋር የሚስማማውን ነገር ስማኝ ብራዘርዬ፣ እሺ ስማኝ እኔ ወንድም። ለምሳሌ እሺ እኚህን ሰው ላስገባቸው፣ ከኤርሚ ጋር ያወራሉ። እሺ እኔ ወንድም ሰው እኔ ርዕስ ይዤ ስመጣ ይዤ የመጣሁበት ዋናው ነገር እንደምታውቀው ክርስቲያን ተብላ ስለምጠራ ኦርቶዶክስ ተዋሕዶ ቤተ እምነት
ከክርስትናው ዓለም ከክርስትናው ዓለም ጋር ፈጽሞ የምትታወቅ አይደለችም ብዬም ስለማምን ከዛ አንጻር ነው ሰው ይኸው እያሳየው ነው። ቅድም እንዳልኩ ለምሳሌ የሰው ልጅ የኃጢአቱን መድኃኒት የሚያገኘው በመስቀሉ ላይ በተሰራው በክርስቶስ ኢየሱስ በእርሱ ሞትና ትንሣኤ በማመን እንደሆነ ሐዋርያቱ በዚህ መንገድ ነው ያስተማሩን። አንድ ሰው ኢየሱስ ክርስቶስ ጌታ እንደሆነ በልቡ ቢያምን እግዚአብሔርን ከሙታን እንዲያስነሳ ቢመሰክር ዊዝ ኮንፌሽን ማለት ነው ይድናል። በቃ በአጭር አማርኛ ይድናል። ትዝ ቢል ከሆነ እንደውም የሐዋርያት ሥራ ምዕራፍ 8 ላይ ሳነብ ኢትዮጵያዊ ጃንደረባ ከዚህ ውሃ እንዳልጠመቅ ምን የሚከለክለኝ ነገር አለ ብሎ ሲጠይቀው ብታምን ተፈቅዶልሃል አለው አይደለም። ከዚያ ደግሞ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ ክርስቶስ እርሱ የእግዚአብሔር ልጅ እርሱ ብቻ እንደሆነ በሚያምንና የሚቀበል ሰው እንደሚድን መጽሐፍ ቅዱሳችን በግልጽ ይነግረናል ማለት ነው። ሰው ኢቭን በስላሴ አስተምረው እንኳን እግዚአብሔር ብለን ስንል በሶስትነትና በአንድነትና በሶስትነት ሁሉም ፈጥሮ የሚገዛ ማለት ነው። ወይም ደግሞ አንዱ አምላክ በሶስት አካል ተገለጠ ብለን እናምናለን። በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ደግሞ አንዱ አምላክ በአምስት አካል ተገለጠ ብላ ታምናለች። አንዱ አምላክ በአምስት አካል ተገለጠ ብላ ታምናለች። አሁን እንትን አመጣ ያለ አይደል መነቋቆር አይነት ነገር ቶ በቃ ለምሳሌ መነቋቆር ሮያሌ የሰማው እዚህ ጋር ሲያነበው ታመጣብኛል። ይቅር አይ ኤርሚዬ ምን አለ መሰል እኔ ሲያነበው ሰማው። ቆይ ሮያሌ እኔ አልሰማሁም። ለምሳሌ እኔ አሁን ለምሳሌ ገባ እኔ አንተና አግኝቼ ኃይል ልህና ያ ተረዳን። ቴንክ እሱን ተረዳን። ግን አሁን በአምስት አካል ትለዋለች ብሎ ሲል ከየት ነው ያመጣኸው? መረጃውን አምጣ ብለህ ብትለው ነገ አንተ አንደኛ እሱም በዚህ በኩል ብዙም እውቀት የለውም። ብዙም በዚህ በኩል ቢናገርም እኔ እውቀት እንደገና ቤተክርስቲያኔን እንዲህ ነው ብሎ ሲተች መስማት አልፈልግም። ለምን ክፉ እንድነጋገር አልፈልግም። ገባ? ስለዚህ ነገ ጥሩ ነገሮችን ዝም ብለህ አንድ ነገር ለትችት ብቻ የማይባል ነገር ሲባል ለምን መነጋገሩ ጥሩ አይደለም። ምክንያቱም እኔ አሁን እስከማውቀው ድረስ የማይባል ነገር ቢል ነው ቤካ አቁም ለዋለህ እኔ ራሴ ማለት ነው። የማይባል ነገር አላለ፣ የተጻፈ ነገር ነው ያለው። አሁን ከአንድም አምስት ብላ ትላለች ብሎ ሲል አሁን ለምሳሌ እዚህ መጽሐፉ ያወጣው መጽሐፍት ላይ በስርዓት ተጽፏል። አምስትም ቢባል 20 ታውቃለህ አይደል አንተ እኔ ሊመልስ ስለመቼ ነው ወይስ መልስ ሊሰጡ የሚችሉ ኦርቶዶክሳዊን ጋር ነው የመነጋገር? በቃ እዚህ አባዋዳ መጥተዋል፣ ካህን ናቸው እሳቸው ያውሩ ሪያሊ ጋር ምናምን ይነጋገር እና እንደዛ ነው የሚሻለው። ገባ? ችግር የለውም ቴንክ ዩ ያ ነው በሚል ነው እንጂ ያ ገባ። እኔም መጥፎ እንዳልናገር ራሴን በጣም እየጠበቁ ስለሆነ ለምን እሳሳታለሁ? ግን ምንድነው እዚህ አሁን እንደዛ ክፉ ሊያናገር የሚችል ነገር የለም። ግን ካለ ቤተክርስቲያኒቱ የጻፈችው መጽሐፍቶችን ነው አንስተን የምናነበው በመረጃነት የምናሳየው። እኔ እስከማውቀው በቤተክርስቲያኒቱ አስተምሮት ስላሴ አንድም ሶስትም ናቸው ነው ብላ የምታስተምረው። በመጽሐፏ ግን ከአንድም አምስት አድርሰዋለች። ምን መሰለህ ኤርሚ፣ አሁን ለምሳሌ አንዳንድ ጊዜ እንዴት ነው የሆነን ነገር ስትጠላው ብዙ ትቀባባዋለህ፣ ስሙ መጥፎ ነገር ታደርገዋለህ። ችግር የለም ግን እንደዚህ አይነት ነገሮች ደግሞ ምን አለ መሰለህ አሁን ለምሳሌ እውቀት ካላቸው ሰዎች ጋር ስትነጋገር ደስ ይላል። ልክ ነው እኮ። አሁን አባዋዳን እናውራቸው ሮያል አባዋዳን እናውራቸው። ሀሳቡ ከጥላቻነት የመነጨ አይደለም። እስኪ እኔ እንደውም ልስማቸው እስኪ ስማቸው። ሀሳቡ ከጥላቻነት የመነጨ ነው እንጂ ከጥላቻነት ያልመነጨ ሀሳብ አይደለም። እንኳን ደህና መጡ ቀሲስ። ይሄ በጣም መጀመሪያ ፕሮቴስታንቲዝም መች ክርስቲያን ሆኖ ያውቃል ነው የእኔ ጥያቄ። ምክንያቱም 100 ዓመት ወዲህ የመጣ ስብስብ ስለሆነ ፕሮቴስት የሚያደርግ ቡድን ነው እንጂ አንድም ክርስቲያን ሆኖ አያውቅም በላይፉ በኖሮ። ምክንያቱም ከጥምቀትም ከስላሴም ከምስጢረ ስጋዌ የወጣ ቡድን ነው ፕሮቴስታንቲዝም እውነት ለመናገር
መጀመሪያ እናንተ ክርስቲያን ሁኑ። በመረጃ ስለ ክርስቲያን ስለ ክርስቶስ ከመናገር ስለ መስቀል ከመናገር የሚናገሩትን በመረጃ ያስደግፉት እንጂ ይናገሩ። መናገሩን ይቀጥሉ፣ ግን ሲናገሩ በመረጃ በጽሁፍ ከሆነ በጽሁፍ በቪዲዮ ከሆነ በቪዲዮ ላይ የተደገፈ ማለት ነው። ምንም ማስረጃ ሳያሳዩን የተጻፈም ጽሁፍ ሪትን የሆነ ወይ ደግሞ የተቀዳ ቪዲዮ አያስፈልገውም። ከትልቋ መረጃ ካላስፈለገ ታዲያ ዝም ብሎ ነው የሚወራው። ከትልቋ ቤተክርስቲያን ከካቶሊክ አፈንግጦ የራሱን ዶክትሪን እኛ መቼ አልወጣንም። ቤተ እምነት አዋቅሮ የወጣ ቡድን ነው። አሁን 50 ሺህ ደርሷል። እምነት ይሄ ቀሲስ እየተደማመጠ ነው የክርስትና ፓርት አይደለም ለማለት ነው። እንኳን ስለመስቀል ክርስቲያን ብሎ ማንሳትም አይቻልም። እያደመጡ እየተደማመጡ እኛ ከካቶሊክ አልወጣንም ብለን አላልንም። ካቶሊክ ደግሞ ቤተክርስቲያን ነች እና ኦርቶዶክስ ያድመጡ። እኔ አላልንም በአንተ አፍ እንኳ አሁን በአንተ ትልቁ ሰውዬ ስንት መጽሐፍ የምትጠቅስ አንደበት አሁን የተነገረው 5 መለኮት ነው ወይም ደግሞ 5 አካል ብላ ነው የምታምነው ብለህ ስትናገር እንደው ለታሪክ ሼም አይዝህም? አይዘኝም። ወንድምነት ትልቁ ላይ አድርግና ነገሩ ምን ነውረኛ ሼም አያውቅም። እርግጥ ምንም አንድ የጥላቻ ውስጥ ገብታችኋልና ምንም ይታያችሁ። አሁን እንግዲህ ሲሳደቡ ማለት ነው። አያችሁ፣ ቄስ ናቸው መነኩሴ ናቸው ይሳደባሉ፣ ነውረኛ እያሉ ማለት ነው። በታላቅ ቤተክርስቲያን ላይ ነውር ስለምትናገሩ ይሄ ስድብ አይደለም፣ ምክር ነው የሚጠቅማችሁ። እሺ ነውሩን ፊት ለፊት ላይ ያሳያቸው ወንድምነት። አንተ ነውሩ ይኸው ያንብቡት። ታላቂቱ ቤተክርስቲያን ነውረኛ ቤተክርስቲያን ሆና የጻፈችውን ያንብቡት። ማን ነው የጻፈው ይሄ መጽሐፍ? በኒቅያ ጉባኤ ነው አሳያቸው። አዳምጠኝ፣ ቆይ ማን ነው የጻፈው? ያንብቡ። ከኔ ጋር ግብግቡን ይተዉና ያንብቡት። ማን እንደጻፈው ነው? የግብግቡን አይደለም እየገለጥ ካሳያቸው። ቤተክርስቲያኗን ቀሲስ ይረጋጉ። መጽሐፉን ማን ያሳተመው ብለዋሉ አይደል? ማን ነው የጻፈው? የመጽሐፉ ምንጭ ማን? አሁን እኮ እገሌ በለኝ እስቲ ጸሐፊ፣ የዚህ መጽሐፍ ጸሐፊ እገሌ በለኝ። መቼም እንደዚህ ማድረግ ተገቢ ባይሆንም ግን ሚዩት አድርጌዎታለሁ። እባክዎትን ስለ መድኃኔዓለም ማን የጻፈው ብሎ አሉ አይደል? መጽሐፉ እኮ ነው። መድኃኔዓለምን አታውቀውም? እንዴት ትጠራዋለህ? ለምን ትጠራዋለህ? ኦኬ፣ ካልሆነ ክብረዎትን የማይጠብቁ ከሆነ እታች ይወርዱና ጠላ ይጠጣሉ ማለት ነው። ችግር የለም። አይ እንደዚህ ነው የሚያደርጉት። ዝም ብለው ታዲያ መጋቢው እንትን መጽሐፉ ሳይሆን ተስገባይ ያንብቡት እኮ ነው የተባሉት። መጽሐፉን ማን የጻፈው ተገቢ ጥያቄ ነው። መጽሐፉ የፊት ለፊት ስላለ ይታያችሁ። እንግዲህ እዚህ እኛ አሁን ካህን ናቸው። ልብ በሉ። ጥያቄ እኮ የመጽሐፉ ጸሐፊ ማን ነው? ሚዩት ያድርጉ። መጽሐፉ ፊት ለፊት ላይ ያለ ገጽ እየገለጠን እያሳየኖት ያንብቡ እኮ ነው የሚለው። 5 መለኮት ትላለህ እንዴ? እንዴት እንደዚህ ትላለህ? እሺ እታች ላወርዶት ልገደድ ነው። አውርደኝ፣ ምን ችግር የለውም። ያ በቃ ከባለጌ ልጅ ያልተናነሰ ጠባይ ነው ያለሁት ማለት ነው። ባለጌ እናንተ ናችሁ። በ500 ሰው ፊት ተዋርደው ወረዱ። ለምን? መጽሐፉ ማን የጻፈው ብሎ አሉን። ይኸው ፊት ለፊት ላይ ያመጣን አሳየኝ ብሎ መቼ እንደታተመ በማን እንደታተመ ማን የጻፈው ማን የተረጎመው መጽሐፉ ይኸው ፊት ለፊት አለ። አሁን ከአንድ ተራ ዱርዬ ያልተናነሰ ጠባይና አመል ይዘው ነው። የሃይማኖት መሪ ካህን ናቸው። ደግሞ ታውቃላችሁ፣ ካህን ናቸው። በስርዓት እናውቃቸዋለን። ሮያል ወንድሜ በስንት ጣዕሙ ከአንድ ቄስ ማለት ነው የጠየቁት ጥያቄ ወንደርፉል የሆነ ጥያቄ ነው። ማን የጻፈው? መቼ ነው የተጻፈው? ቤተክርስቲያኒቱ ታውቀዋለች? ይሄንን ጥያቄው በጣም ወንደርፉል ነው። እኛ ደግሞ ለጥያቄው በቃላችን ከምንናገር መጽሐፉን አወጣው አልኩትኝ። ከዛስ የመጀመሪያው ከቨር ላይ አለ አይደል? ግለጠው። የውስጠኛው ገጽ ላይ የትኛው ማተሚያ ቤት የታተመው? በማን ፍቃድ የታተመው? አሳያቸውን ገለጥና እታቸው ነው ይስሙ። እታቸው ነው
በቃ እንደዚህ ተዋርዳችሁ ትወጣላችሁ ማለት ነው። መደማመጥ ከሌለ ቄስ የለ ጳጳስ የለም፣ አናከብርህ፣ ምታይ ትወርዳለህ። የሚያከብርና የሚደማመጥ ወንድምን እንሰማዋለን። አሁን ወንድሜ ሮያል ተደማመጠ። ቆይ ወንድምነት መልሰው መልሰው ከዛው ከመጀመሪያው አድርገው ቀስ እያልክ ግለጥላቸው። ግለጠው። ያው መጽሐፉን ይዩት። ያው በ2000 ትንሽ ዝቅ አድርገው ዓመተ ምህረቱ እንዳይ ኖ ጽሁፉ ስለ በ1998 ዓመተ ምህረት ነው የታተመው። እሺ አዲስ አበባ ማለት ነው። እሱ ፎቶ ነው ስላድነው ብለው የሚሉት ሆነ ካሜራውን አይ ቲንክ እንዴት በእጅህ ነው በቀኝ እጅህ ነው መሰለኝ ያዝከው። ስታንድ ምናምን ነገር የለህም እንዴ? አለኝ። አይመችም፣ ለዚህ ለእንትኑ አይመችም። እሺ እሱ ጋር እንደሱ አድርገው እንደዚህ እሱ ጋር ያለውን ጽሑፍ እናንብበው። ከላይ ያለውን አምጣ። ትክክል አይደለም። ካሜራ እያያዝህና ሞባይሉ ትክክል አይደለም። ኦኬ ይኸው ታህትመ በመዋዕሊሁ ለብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። እሺ ግለጠው። እሱ ጋር ከላይ ያ ለዚህ መጽሐፍ ዘተርጎመ አባ ጽጌ ሥላሴ መዝገቡ የሚባሉ ሰው ናቸው ያሳተሙት። አማርኛውን ከታች አምጣው፣ ከታች እሱት። ይህ መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። የዋልድባ ለማርያም ዋልድቢት ነው የሚባለው። በሴት አንቀጽ ሲጠራ ዋልድቢት ነው የሚባለው። የዋልድባ ታዋቂው ማለት ነው። በጎንደር ነው በትግራይ ግዛት ውስጥ ያለው የዛ ገዳም መነኮሳት ናቸው ያሳተሙት። ማፈቅዶላቸው መብቱ ያሳታሚው መብት ደግሞ ለማሳተም የባለቤቱ መብት በሕግ የተጠበቀ ነው ይላል። ማነው ባለቤቱ? ገዳሙ ማለት ነው። ለምንድነው ገዳሙ የሚሆነው? የገዳሙ መነኮሳት ናቸው ያሳተሙት። በማን ፍቃድ? ፎቶቸውን አምጣ፣ ወደፊት ግለጠው። የብፁዕ አቡነ ኤፍሬም ማነው? የብፁዕ አቡነ ኤርሚያስ ፎቶ አለ። ኖ ወደፊት ኦኬ። ኦኬ እዚህኛው ላይ የለም ማለት ነው። እኔ ጋር አለ። ኦኬ እኔ ጋር አለ። እሺ መግለጫውን አንበው። እኚህ ናቸው አይደል? እንደምነት እስቲ ፈቅ አድርገው ነው ብፁዕነታቸው። እስቲ ማን ነው? ብፁዕ አቡነ ኤፍሬም ሳይሆን እኚህ ናቸው። ብፁዕ አቡነ ቄርሎስ ማለት ነው። ሶሪ ስማቸውን ተሳስቼ ነው። ብፁዕ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግህ ምራ አህጉረ ስብከት ሊቀ ጳጳስ ማለት ነው። በአህጉረ ስብከቱ ሊቀ ጳጳስ ሁሉ ጭምር ታይቶ የተፈቀደ መጽሐፍ ነው እንዲታተም። ልብ በሉ። የዋልድቢት በሰሜን ወሎ አህጉረ ስብከት ውስጥ ነው የሚገኘው። በሳቸው በብፁዕ አቡነ ቄርሎስ ማለት ነው። አሁን የብፁዕ አቡነ ናትናኤል እኚህ ድምፀ ምርዋው የሚባሉት የምዕራብ ሸዋ የአሁኑ ቅዱስ ያሬድ ተብለው ነው የሚባሉት። በድምፅ በጣም ድምፀኛ የሆኑ ሰው ናቸው። እንደሳቸው ድምፀኛ የሆነ የለም። በጣም እሳቸው አሁን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ናትናኤል የሚባሉት ማለት ነው። የምዕራብ ሸዋ ማለት ወደ አምቦ እና አካባቢው ላይ በዙሪያ ያለውን የአህጉረ ስብከት ሊቀ ጳጳስ ናቸው። በኦሮምኛ ቋንቋ የሚቀድሱት ጳጳስ ማለት ነው። እና በየአህጉረ ስብከታቸው አለ ክልል አለ። ይሄ በእሳቸው ፈቃድነት ሁሉ ጭምር የታተመው። ስለዚህ ማን ነው ማለት ነው? አንደኛ በገዳሙ ነው፣ ሁለተኛ በጳጳሱ እውቅና ነው። ስለዚህ የማን ነው መጽሐፉ ማለት ነው? የኦርቶዶክስ መጽሐፍት ነው ማለት ነው። ሥላሴን 5 ትለዋለች ኦርቶዶክስ በደንብ
አውጣላችሁ አሁን እዛ ክፍሉ ላይ ወንድምነት እኛ አይደለንም እኮ ያልነው። ይህንም በእኛ አይደለም ሰው መበሳጨት ካለበት በእኛ አይደለም መበሳጨት ያለበት። በእኛ ከተበሳጩ እኛ መጽሐፉን ለምን ገዛችሁት ማን አንብቦ አላችሁ ብሎ ከሆነ እሱን ልንነጋገር እንችላለን። ይኸው እንደሚለው ትንሽ ፈቅ አድርገው እንደምናት ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም የማይለይ ነው ይላል። ከዚያስ እንደዚሁም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን እናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። ልብ በሉ፣ መድኃኒታችን መስቀሉ ጌታ የተሰቀለበት ዕፀ መስቀሉ ማለት ነው እና ማርያም ሶስቱ ትክክል ናቸው። ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ካለ በኋላ እንደዚህ እናምናለን። ይኸው ፊት ለፊት በጣት አሳያቸው። እንደዚህ እናምናለን፣ እናመልካለን። ይኸው እናመልካለንም። እንዴት ነው የሚያመልኩት? ማርያምና ጌታ የተሰቀለበት ዕፀ መስቀሉ ከአብና ከወልድ ከመንፈስ ቅዱስ እኩል ነው ብለን እንደዚህ ነው የምናምነው፣ እንደዚህ ነው የምናመልከው፣ እንደዚህ ነው የምንናገረው፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን። እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል። ይደየናል ማለት ይፈረድበታል ማለት ነው። ይህንን ማንም ሰው ዲና ያደርገው። ይሄ አማርኛን የተጻፈው ግዕዙም አለ። ግዕዙ ቢሆን ትርጓሜ ያስፈልገዋል፣ ሊቃውንት ያስፈልገዋል ይባላል። አማርኛን አንብቦ የማይረዳ ደንቆሮ ህዝብ አይደለም የኢትዮጵያ ህዝብ። የኦርቶዶክስ ህዝብ ደንቆሮ ህዝብ አይደለም። አማርኛ አንብበን መረዳት እንችላለን። ያው ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለ። ልክ ነው። በስላሴ መንግስት ውስጥ በስላሴ አካላት ውስጥ አብ ከወልድ አይበልጥም፣ ወልድም ከመንፈስ ቅዱስ አያንስም፣ መንፈስ ቅዱስም ከአብ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከመንፈስ ቅዱስ አያንስም፣ አይበልጥም፣ አይቀዳደምም። በስልጣን በመለኮት በባህሪ በአገዛዝ አንድ አምላክ ብለን እናምናለን። ኦኬ፣ አንዱ ከአንዱ አይበላለጥም ማለት ነው በስላሴ አካላት ውስጥ። አዎ፣ አንዱ ከአንዱ አይቀድምም ማለት ነው። አዎ፣ ልክ እንደዚሁ ሁሉ ይላል የስላሴን ሁለተኛውን አካል ጌታችን ኢየሱስ ክርስቶስን ያመጣና መስቀሉና ማርያም ሶስትነታቸው ትክክል ነው ይላል። ይኸው አምጣው ወንድምነት ከላይ እንደዚሁም ብሎ ከሚለው ጋር ጠጋ አድርግላቸው። እንዲሁም ብሎ የሚለው ጋር ጣት ጋር አሳያቸው እንዲከታተሉ። እሱ ጋር ያው እዩት። እንዲሁም መድኃኒታችን ኢየሱስ ማለት ነው ከእናቱ እና ከማርያም ማለት ነው ከመስቀሉ ጋራ ሶስትነታቸው ትክክል ነው። ይታያቸዋል የሚለው መድኃኒታችን ኢየሱስ እናቱ ቅድስት ድንግል ማርያም ከመስቀሉ ጋራ ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ እንዲሁ ነው የሚለው። እንደዚሁም የማርያም እና የኢየሱስ እና የመስቀሉ የተሰቀለበት ዕፀ መስቀሉ የእንጨቱ መስቀል ሶስትነታቸው ትክክል ነው። አብ ከወልድ እኩል እንደሆነ ሁሉ ወልድ ከመንፈስ ቅዱስ እኩል እንደሆነ ሁሉ ማርያም ከኢየሱስ እኩል ናት፣ መስቀሉም ከኢየሱስ እኩል ነው እያለች ነው ቤተክርስቲያኒቱ። ሶስትነታቸው ትክክል ነው። ይኸው ስላሴ አምስት ብለን የምንለው ለምንድን ነው? ቤተክርስቲያኒቱ ስላለች ነው። አብ ወልድ መንፈስ ቅዱስ ነበር። አሁን ግን ማርያምና መስቀሉን ጨመረችበት ማለት ነው። ምን እናድርግ? ሮያል እንዳያቸው ነው ታዲያ። እኔ አሁን ደስ ብሎኝ ነበር። ለምን እንደዚህ የቤተክርስቲያን ሰው ገባኛ እንደኔ አይነቱ ገብቶ ከሚያቦካው የቤተክርስቲያን ሰው ሲነጋገር እንደኛ አይነቱ ደግሞ ይማራል። ገብቷል። ልክ ነው። እኔ ደስ ይለኝ ነበረ ቢነጋገሩ ማለት ዝም ብሎ ከመነቋቆሩ መጽሐፉን ይዞ ይሄ የተባለው ይሄ ነው የተባለው ይሄ ነው ይባል አሪፍ ነበር፣ ግን አልሆነም። ልክ ነው። እምቢ አሉ። ታዲያው በእርጋታ ጥያቄውን የጠይቁት ትክክለኛ ጥያቄ ነው። ለጠየቁት ጥያቄኛ በአፋችን ከምንናገር መጽሐፉ ራሱ ይናገር። እኔ አሁን ማን ያሳተመው ብለው ቢሉ አቶ በላቸው ነው ወይ ደግሞ መምሬ ተሰማ ናቸው ብዬ ከምላቸው ይልቅ መጽሐፉን ግለጠው አልኩት። መጽሐፉ እየተገለጠ ማን ያሳተመው ይላል። ይኸው መጽሐፉ ሊነግሮት ነው። መጽሐፉን ያንብቡ ያድምጡ።
ስድብ ገቡ ማለት ይሄን ነገር ነው የማልደግፈው ብዙ ጊዜ። ለምን መሰለህ? አሁን ለምሳሌ እንደኛ ምንም እውቀት የሌለው አለ። አሁን እኔ ሌላ ቦታ ከመሄድ እንደዚህ አይነት ቦታ መንፈሳዊ ነገር እየሰማው ባመሽ ብዬ ነው እኔ አይደል? ሌላ ቦታ አይምሮ ከሚገዛ እንደዚህ አይነት ነገር እየሰማው ሰዓቱ ብሄድ ለእኔም ለመንፈሴም ጥሩ ነው በሚል ነው። እንዲህ ስንገባ ደግሞ ገባ አሁን ስትማማር ጥሩ ነው ገባ ልክ ነው። አሁን ለምሳሌ ልክ የሆነ የወጣቶች አይነት መነቋቆር ምናምን እንደዚህ አይደላችሁ እንዴ እንደዚህ አይደለ እንዴ ምናምን ስትባባል እንደኛ አይነቱ ጭራሽ ትምህርት ሳይሆን የሆነ ነቆራ ነው ለምዶ የሚሄደው። ስለዚህ በቃ ለመንኳቸው ስለ መድኃኒዓለም ብዬ ስላቸው መድኃኒዓለምን የታውቀውና አሉ ማለት እንደዚህ እሳቸው ባይሉ ደስ ይለኝ ነበር። ክርስትናን የሰጠናችሁ ምናምን እንደዚህ ማናችሁ እናንተ ከሚሉ እሳቸው አንተ ዝም በል አላቀም ብላል አይደል ብለው እኔን ዝም አስብለው ከዛ በል እንደዚህ ሆነ ይሄ ማለት ይሄ ነው እሱ ወሰደው በዚህ መልኩ ነው እኛ ግን ምንፈታው በዚህ ነው የሚል ጠብቄ ነበር። ግን እሳቸው ያን ሊነግሩን አልቻሉም። ያ በፍጹም ሊያዳምጡንም ራሱ አልቻሉም። ካሉ ይምጡና ያውሩ። እኛ አያውሩ ብለን አለም እንደ አባት አንቱ ብለን ነው የምናወራው። ማንም የኦርቶዶክስ አማኝ አንድም ፓስተር ሲያገኝ ፓስተር አንተ እያለ ነው የሚያወራው። አንቱ እንኳን ብሎ አያወራም። እኛ ግን አክብረን ስልጣነ ክህነታቸው ራሱ እንኳን አክብረን አንቱ ብለን ነው የምንጠራቸው እየጠራን ያለ ነው። እና የጠይቁት ጥያቄ ተገቢ ነው። መጽሐፉ ማን የጻፈው ማን ያጻፈው? በቃ ራሱ መጽሐፉ ይናገር። አሁን ቅድም እንዳየኑ ማለት ነው እንዳሳየሁት ማለት ነው መጽሐፉ ይናገር። ኤርሚያስ አይደለም የምናገረው። ከየት ነው የተገዛው ከተባለ ከቤተ ክርስቲያን የተገዛው ከኦርቶዶክስ ቤተክርስቲያን ማለት ነው። በቃ እንደዛ ከሆነ ያው እንግዲህ ኦርቶዶክሳውያን ምናምን ገብተው እንደዚህ ቢነጋገሩ ደስ ይለኛል። ምክንያቱም አንዳንድ ትምህርት ምናምን ቢገኝበት አሁን ራሱ ቅድም ሲያደርገው ስክሪንሾት አድርጌዋለሁ እንደዚህ ባነበው ሮያል ይህን ነው ብለን የምንለው እኛ። ቅድም አሁን ቤካ ስላሴን ከአንድም 5 አድርሳለች ቤተክርስቲያን ብሎ ሲል ዝም ብሎ አንተን ለማስቆጣት ወይ ደግሞ በሐሰት እኔ እስከማውቀው እውነትም ልንገርህ ሮያልዬ ወንድምነት ዳንዬም ጋር ቢሆን ቤካም ጋር ቢሆን ሌሎችም ወንድሞች ጋር ወንጌላውያን አማኞች ጋር በተለይ እዚህ እኛ ሶሻል ሚዲያ ላይ የምናገለግል ጋር የሆነ ነገር ከተናገርን መረጃ ሳኒዝ አናወራም። እስከማውቀው ድረስ ማለት ነው አናወራም። በፍጹም ገልጠን የማናሳየው ከፍተን የማናሰማው ወይ ቪዲዮ በትምህርት ደረጃ ወይ መጽሐፍ ከሌለ አናወራም። አምላክ የእግዚአብሔር ምስክር ነው አናወራም። እንደዚህ ካደረግን ነውር ነው። እኔ ግን በበኩሌ በፍጹም አላደርግም፣ ወንድሞቼም አያደርጉም። ለዛ ነው ቅድም ወንድምነት ሲከፍትልህ ቤካ ቆይ ሮያል እየሰማው ብዬ አልኩህ። ለዚህ ነው መጽሐፉ ይኸው ይላል። አሁን ይሄ ማስተት ነው፣ የቤተክርስቲያኒቱ ስህተት ነው። የቤተክርስቲያኒቱ ስህተት ነው። ቤተክርስቲያኒቱ ስህተት መሆኗን እኮ አሁን ለምሳሌ ቅድም ሰውየው ሲገቡ ደስ ያለኝ ነበር መሰለህ እንደ ካህናቸው ምናምን ስትል የሆነ ነገር ገባ እናንተ ስትነጋገሩ የሆነ ነገር ጌን ታደርጋል። እኔ ለምሳሌ አሁን ያንን ነገር ይሄ እንደዚህ ያለው እንደዚህ ነው አይረስማም እንደዚህ ያክል ጥላቻ ይሄ ስህተት አለው እንደዚህ ነው ይሄ እንደዚህ የሚለው ነገር ትይዛለህ። ግን እንደዛ ለመያዝ አልተቻለም። እሳቸው ትንሽ ሀቱ ባይሆኑ ኖሮ ትንሽ ተግባታችሁ የሆነ ነገር አንድ ፖይንት እንድንይዝ እኮ አሁን ለምሳሌ እኛ እንደኛ አይነቱን ከዓለም መንገድ ትንሽ ወጣ እንዳንል እኛን ለመመለስ ነው አረ እናንተ ጥረት። ግን እንደዚህ ከሆናችሁ እርስ በርሳችሁ እንዴት ነው እኛ የምንመለስ? ባይዛዊ ልማዳቸው ነው። አረ እንደዚህ ቤካዬ ሲመጡ እኔ ጋር ሲመጡ ሁሌ ተሳድበው አመናጭቀውን በቃ እኛ እንደ አባት ስናከብ እሳቸው ዲስሪስፔክት እያደረጉን ታውቋቸዋላችሁ? ይታወቃሉ እንዴ ሰውየው? አዎ አባዋዳ በደንብ ነው የምታውቁት። ናቸው መነኩሴ ናቸው። ክህነት አላቸው። እኔ ትንሽ አንተንም እንዳጋጣሚ ኦንላይን ምናምን ሳገኝ ልግባ ብዬ ነው። እስቲ ልሂድና ወደ ሰላሜ ልግባ። ደግሞ ሰላም ማገኝበት ቦታ ልሂድና እስቲ እናንተም እዚሁ እንትን በሉ እኔም ሰላሜን ላገኝ። እስቲ ችግር የለም። ቴንኪዩ ብራዘር፣ በጣም ነው የማመሰግነው። ቴንኪዩ ሪያሊ። እሺ ወንድምነት ሳሚ ምናልባት ከየት ይሁን ጠይቀው። ኦኬ ወረደ ወጣ። ታሪክ ቅድም ሚዩት አንሰ ነበረ። ከየት ነህ? ከየት ቤተ እምነት ነህ ብራዘር?
እኔ ኢቫንጀሊካል ነኝ። እሺ ተባረክ አባ። እሺ ኦርቶዶክሳውያን ካላችሁ 2 ቁጥር ጻፉና ግቡ ፕሊስ ከቻላችሁ። ኦርቶዶክስ እና ክርስትና ይተዋወቃሉ የሚል ጥያቄ ያለኝ አዎ ካላችሁ እስቲ አስረዱን ገብታችሁ እንደ እግዚአብሔር ቃል አንዳንድ ትምህርቶች ላይ ያለን ጥያቄ ያለን እሱን ነገር ገብታችሁ ከንፈርም ማድረግ ከቻላችሁ የእናንተ ትምህርትና